ምንም እንኳን ቋንቋውና ዜማው ቢለያይም ሁሉም አሃት አብያተ ክርስቲያናት ሰሙነ ሕማማትን የሰው ልጅ ከእግዚአብሔር ጋር የታረቀበት ሞት የተሸነፈበትና ፍጹም ትሕትና የታየበት ሳምንት አድርገው በታላቅ መንፈሳዊ ጥንቃቄ ያከብሩታል። በአርሜኒያ በሶሪያ አብያተ ክርስቲያናት የክርስቶስን አስክሬን የሚመስል ምስል ወይም መስቀል በጨርቅ ተጠቅልሎ በቤተ ክርስቲያን ውስጥ ይዞ በመዞር የቀብሩን ሥርዓት በምሳሌነት ያከናውናሉ። ምእመናን የጌታን መከራ ለማሰብ መራራ ቅጠሎችን ወይም ኮምጣጤ መቅመስ ልማድ አላቸው። የቀብር ሥርዓት በዕለተ ስቅለት ማታ መስቀሉን በአበቦች አስጊጠው በቤተ መቅደሱ መካከለኛ ክፍል በማስቀመጥ በታላቅ ሐዘንና ጸሎት ይሰናበታሉ። ኢየሱስ ናይን ኪርያላይሶን 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 ክርስቶስ ናይን ኪርያላይሶን። ዓለምን ለማዳን የመጣው የሰላም ንጉሥ ጌታችን ኢየሱስ ክርስቶስ ስለኛ ፍቅር ሲል የሕማማትን ጽዋ ለመቀበል ወደ ጌቴሴማኒ የአትክልት ስፍራ መራ። ያ የፍቅር ጌታ የሰው ልጅን ከውድቀት ለማንሳት ሲል በታላቅ ጭንቀት ውስጥ ሆኖ እንደ ደም ነጠብጣብ ላበ። ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ጸሎቱ ለሥጋው ድካም ሳይሆን ለሰው ልጅ መዳን የነበረው ጽኑ መሻት መገለጫ ነበር። ያለ በደል በደለኛ ተባለ። በይሁዳ መሳም ተላልፎ ተሰጠ። የሰማይና የምድር ጌታ ሆኖ ሳለ ለወንጀለኛ ታስሮ ተጎተተ። በሐናና በቀያፋ ፊት ቆሞ ሲዘባበቱበት፣ ፊቱን በጥፊ ሲመቱትና ራቃቸውን ሲተፉበት፣ እርሱ ግን እንደ ዋህ በግ ዝም አለ። ክርስቶስ በመገረፉ ሰውን ሁሉ ከተገረፈበት ኃጢአትና ፍዳ ዳነ። ስለ ልጆቹና ስለ አዳም መገረፍና መታሰርን ከፈለ። ትከሻውን ለግርፋት ጉንጩንም ለጥፊ ሰጠ እንደሚል መጽሐፍ ስለኛ ውርደትን ተቀበለ። በጲላጦስ አደባባይ የደረሰበት ግርፋት ከሰው አእምሮ በላይ ነበር። ስጋው እስከሚቆራረጥ ድረስ በጅራፍ ተገረፈ። የሾህ አክሊል በራሱ ላይም ተደፋበት። ያ ዓለምን የተሸከመ ትከሻ የገዛ መስቀሉን ተሸክሞ ወደ ቀራንዮ ወጣ። በመንገድ ላይ ደክሞት ሲወድቅ የሰው ልጆች ጭካኔ እንጂ ርኅራኄም አልታየውም ነበር። በቀራንዮ ኮረብታ ላይ አምላክ በሰው እጅ ተሰቀለ። እጆቹና እግሮቹ በችንካር ተቸነከሩ። በዚያ በጭንቅ ሰዓት እንኳን የሚሰድቡትንና የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው በማለት የፍቅር ጥግ አሳየ። 5 አዕማደ ምስጢር ተብሎ የሚታሰቡት ዋና ዋና ሕማማቱ መገረፍ፣ መጸፋት፣ መተፋት፣ መቀጥቀጥና መሰቀል ሁሉ የተፈጸሙት የኛን ዕዳ ደብዳቤ ለመደምሰስ ነበር። በመጨረሻም ተፈጸመ በማለት ነፍሱን በፈቃዱ ለሞት አሳልፎ ሰጠ። በሞቱ ሞታችንን ይሽር ዘንድ በመቃብሩም መቃብራችንን ይባርክ ዘንድ ራሱን መስዋዕት አደረገ። ይህ መከራ የጭካኔ ውጤት ሳይሆን አምላክ ለሰው ልጅ ያለውን የማይለካ ፍቅር የገለጠበት የታላቅ ቤዛነት ጉዞ ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ኢሳይያስ ምዕራፍ 53 ከቁጥር 5። ምንም እንኳ ቋንቋውና ዜማው ቢለያይም
ሁሉም አሃት አብያተ ክርስቲያናት ሰሙነ ሕማማትን የሰው ልጅ ከእግዚአብሔር ጋር የታረቀበት ሞት የተሸነፈበትና ፍጹም ትሕትና የታየበት ሳምንት አድርገው በታላቅ መንፈሳዊ ጥንቃቄ ያከብሩታል። በአርሜኒያ በሶሪያ አብያተ ክርስቲያናት የክርስቶስን አስክሬን የሚመስል ምስል ወይም መስቀል በጨርቅ ተጠቅልሎ በቤተ ክርስቲያን ውስጥ ይዞ በመዞር የቀብሩን ሥርዓት በምሳሌነት ያከናውናሉ። ምዕመናን የጌታን መከራ ለማሰብ መራራ ቅጠሎችን ወይም ኮምጣጤ መቅመስ ልማድ አላቸው። የቀብር ሥርዓት በዕለተ ስቅለት ማታ መስቀሉን በአበቦች አስጊጠው በቤተ መቅደሱ መካከለኛ ክፍል በማስቀመጥ በታላቅ ሐዘንና ጸሎት ይሰናበታሉ። አሃት አብያተ ክርስቲያናት የክርስቶስን መከራ የሚረዱት በሶስት ዋና ዋና መንገዶች ነው። አንድ እንደ በጎ ፈቃድ መስዋዕትነት ክርስቶስ መከራን የተቀበለው ተገዶ ሳይሆን በገዛ ፈቃዱ ለሰው ልጅ ካለው ፍቅር የተነሳ መሆኑን በጸሎታቸው ላይ ደጋግመው ያነሳሉ። ሁለት እንደ ድል አድራጊነት መከራው የውርደት ሳይሆን ሰይጣንና ሞትን ድል የነሳበት የድል መሳሪያ እንደሆነ ያምናሉ። ለዚህም ነው በመስቀሉ ፊት ሲሰግዱ ለስቅለትህ እንሰግዳለን የሚሉ መዝሙራትን የሚዘምሩት። ሶስት የስጋን ፈቃድ በመክታት በእነዚህ ቀናት ምዕመናን የሚበሉትን ምግብ በመቀነስ ከዓለማዊ ደስታ በመራቅና በትህትና ወይም በስግደት በመጽናት ከመከራው ጋር ይሳተፋሉ። በተለይ በግብጽ ኮፕቲክ ቤተክርስቲያን በዚህ ሳምንት ጥጥና ልብስ አይፈተልም፣ ከባድ ስራ አይሰራም። ትኩረቱ በሙሉ ጌታ በከፈለው መከራ ላይ ብቻ ይሆናል።